يعني كربي شاور من ሱራፌል ድጋሚ ጋብቻ ከቤዛ ጋር እንፈጽም እያለ ነው እንግዲህ ካልሆነ ይቅር እንደማይላት ነግሯታል ማለት ነው እንግዲህ ቤዛ ከሳሚ ጋር አውርታ ሱራፌልን እንደገና ቤቱን ከሱ ወደሷ እንዲያዘዋውር ቀስ ብላ ብትቀርብም ነገር ግን ሱራፌል የቤዛ ነገር ስላላማረው ድጋሚ ማግባት እንደሚፈልግና ይሄ የፈለገበት ምክንያት ደግሞ እንግዲህ ሱራፌል ምንድነው እቅዱ ያሉትን ሀብት እኩል ለመካፈል እንድትስማማ ከዛ በኋላ ነው ይቅርታ ማድረግልሽ ብሏታል ማለት ነው እንግዲህ እንደሚታወቀው ሀብቱ አብዛኛውን የቤዛ እንደሆነ ይታወቃል ስለዚህ ባልና ሚስት ከሆነን ሁሉንም ሀብት አኩል እንካፈል እያለ ነው ያለው ስለዚህ ሱራፌል ለንብረቱና ለገንዘቡ ብሎ ነው ይሄን ነገር ያላት የቤዛን ቤት እንኳን ሱራፌል ይቅርና ዶክተር ሮቤል ራሱ ይፈልገዋል ምክንያቱም የቤዛ ቤተሰቦች የዶክተሩን ቤተሰብ ስለገደሉበትና ያም ቤት የእሱ ቤተሰቦች ሀብት ንብረት ብሎ ስለሚያስብ እንግዲህ መበቀል የሚፈልገው ለዛም ነው ማለት ነው ዶክተር ሮቤል ሌላው ደግሞ ቲጂ አሁንም ቢሆን ማስመሰሉን ተከናበታለች እንግዲህ የቤዛን ሀብት ንብረት ለመውረስ ሁሉም እንግዲህ በየአቅጣጫው እየመጡባት ነው እንግዲህ ቲጂም ይሄንን እንግዲህ ሉላን ካየቻት በኋላ ቤዛን ስለምትመሳሰል በሉላ ምን አይነት ገንዘብ እንደምታገኝ እያሰበች ነው ማለት ነው እንግዲህ የቤዛን ሀብት ንብረት ለመውረስ ሀብታም እንድትባል ቲጂ መኪና ተከራይታ ነው ሉላን እዛ ቤት ለማስገባት እያኮበኮበች ያለችው ሉላ ምንም አሁን ላይ አልተዋጠላትም ቲጂ የምትላት ነገር ማለት ነው እውነትም አልመሰላትም ዘርፌ ደግሞ የገንዘብ ጥማት አለባት ምክንያቱም አሁን ላይ ለገንዘብ ብላ ነው ቲጂ የምትላት ነገር እንግዲህ እሺ በማለት ሉላን እዛ ስራ ውስጥ እንግዲህ ቤዛን መስላ እንድትገባ እንድትተውን እያደረገች ያለችው ማለት ነው ቤዛ ክፍል 48 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 48 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ እንግዲህ ቲጂ አላማዋን በተዘዋዋሪ ለማድረግ ቤዛን ባሏን ሲገድል ቪዲዮ ስለያዘች እንግዲህ በዛ አስፈራርታ ለምን አናሳምናትም እያለች ዘርፌን አዋይታት ነበር ነገር ግን ወይዘሮ ዘርፌ እንግዲህ ይሄንን ሲሰማ በጣም ነው የደነገጠችው ምክንያቱም ይሄ ነገር ወንጀል ስለሆነ ሉላ በተዘዋዋሪ ስለምትያዝ ይሄ ነገር ስላልተዋጠላት ዘርፌ ውጪልኝ ብላት ነበር ማለት ነው ነገር ግን ቲጂ ወዲያው አስቀየሰች ቀልድ ነው ብላ አስቀየሰች ማለት ነው አሁን ቲጂ በሌላ መንገድም ቢሆን ዘርፌ ሉላን እንድታሳምናት እየጠየቀቻት ነው ያለችው እንግዲህ አሁን ላይ ሱራፌል ፍቹን እንፈጽም በዚህ በኩል እያላት ነው ምክንያቱም ሱራፌል በሳሚ እያሳበበ ነው ቤዛን እየወቀሳት ያለው ነገር ግን ቤዛ በማይረባ ተራ ወረቀት እያታለላት እንደሆነ ፊት ለፊት እንግዲህ እየነገረችው ትገኛለች ማለት ነው እንግዲህ ሱራፌል ቤዛን የሚወዳት ቢሆን ኖሮ ያኔ እንግዲህ ቤቱን በእሷ ስም ያደርግ ነበር ነገር ግን ንብረቷንና ገንዘብ ሀብቷን ለመውረስ ስለሚፈልግ ቱን በስሙ እንጂ የሷ በስሙ ያደረገላት ፎርጅድ ካርታ እንደሆነ ነው የምታውቀው ስለዚህ አሁንም ቢሆን ሱራፌልን ቤዛ መጠንቀቅ አለባት ብዬ ነው ማስበው አሁን ላይ እንግዲህ ቲጂ እቅዷን ለማሳካት መኪና ተከራይታ ሀብታም እንግዲህ ለመምሰል በእነዘርፌ ለመታመን ብላ እንግዲህ ለማሳመን በተደጋጋሚ ጊዜ ሉላን እየለመነቻት ነው ያለችው ነገር ግን ሉላ አሁን ላይም አላመነችበትም ምክንያቱም የራሷ ባልሆነ ነገር እና ወንጀል ውስጥ የሚከታትን ነገር መስራት እንደማትፈልግ ነው እየነገረቻት ያለችው እንግዲህ ዶክተሩ ሱራፌል ጋር በመሄድ ሊገድለው እንደነበርና ነገር ግን በከባድ ፖሊሶች እየተጠበቀ እንደነበር ነው የነገረው ዶክተሩ እንግዲህ ሱራፌልን ሊገድለው ነበር ሊጨርሰው ነበር ቤዛ አጠገብ ያሉትን በሙሉ ማንንም ሰው እንግዲህ ለመጨረስ ሐሳቡ እቅዱ እንደሆነ እየተናገረ ነው ያለው አሁን ላይ እንግዲህ ዶክተሩ ሱራፌልን ቤዛን ለምን ይቅርታ እንዳረገላትና ቲጂ ደግሞ ቪዲዮ እንደያዘችበት ነግሮታል ማለት ነው አሁን ላይ ዶክተሩ እንግዲህ እያቀጣጠለ ነው ያለው ሱራፌል ለቤዛ አሁንም ቢሆን ምረት ይቅርታ እንዳያረግላትና እንደዚህ አድርጋ አንተ ምን ሆነ ነው እያለው እንግዲህ እያቀሳሰረ ነው ያለው ማለት ነው ቤዛ እንደገና ሳሚ ጋር በመሄድ ይሄንን ነገር ይመካከራሉ አሁን ሳሚ ሁለቱ እንዳያሸንፉ አንፈቅድም በማለት ይቅርታ አድርጊለትና አንዴ ቤቱን ወደ ራስሽ እስከምታደርጊ እያላት ነው የሚገኘው ሳሚ አሁንም ከጎንሽ አለው ያለ ቤዛን እንግዲህ ገደል ውስጥ እየከተታት ነው ያለው ሳሚ ሁሌም ፉከራ ብቻ ነው እንግዲህ አንድም ነገር ያስፈጽሞ አይተናናቅም
ምክንያቱም ሳሚ የያዘው ቪዲዮ ብቻ በጣም ትልቅ ወንጀልና እነ ሱራፌልና ቲጂን እስር ቤት ውስጥ የሚከታቸው ቪዲዮ ነበር። ነገር ግን ይሄንን ነገር እያለው እንኳን አልተጠቀመበትም። ስለዚህ ቤዛን አሁን ላይ ይሄንን ነገር እንግዲህ ወደ ኋላ ተመልሰሽ ይቅርታ በማድረግ ቤቱን ወደ አንቺ እስከሚያዞት ድረስ እንግዲህ ታገሺ ብሎ አሁን ላይ እየመከራት ነው ያለው። አሁን ላይ ዘርፌ ሉላ ይሄንን ስራ እንድትሰራት እየገፋፋቻት ነው ያለው። ሉላ በማትፈልገው መንገድ ውስጥ ብትገባ እንኳን ለአክስቷ ዘርፌ ስትል ነው ይሄን ነገር እንደምታደርገው እሷ ማወቅ አለባት። ሌላው ደግሞ ቲጂ ሱራን የቤዛን መፋታትና ከቤዛ ጋር መጣላቷን ስትሰማ ለምን እዛ ቤት አታስገባኝም እያለችው ነው ማለት ነው። ሱራፌል ቲጂን ቪዲዮን ልግዛሽ ስጪኝ ብሎ እየጠየቃት ይገኛል። ምክንያቱም ሱራፌል ያንን ቪዲዮ ከያዘ በዛ ቪዲዮ ቤዛን እያስፈራራት እንግዲህ እንዳትስታሰር እንግዲህ እድሜ ልኳን እሱ ጋር ትኖራለች ማለት ነው። እሱም በዛ እያስፈራራ እንግዲህ እንደፈለገ ሊያደርጋት ይችላል ነው። ስለዚህ አሁን ላይ ያንን ቪዲዮ እንደማትሰጠው አሁን ያወራችው ዘርፌ ስላለች ነው እንጂ ዘርፌ ባትኖር ኖሮ ቲጂ የገንዘብ ጥቅመኛ ስለሆነች ትሸጥለት ነበር። ነገር ግን ዘርፌ እያየቻት ስለሆነ ካየች በኋላ እንግዲህ ቪዲዮን እንደማትሰጠውና እንግዲህ እህቴ ላይ ቤዛ ላይ ያደረከውን መቼም አረሰውን በማለት እንግዲህ ለቤዛ እንደምታስብላትና እንደምትጠነቀቅላት ለዘርፌ እንግዲህ በጎን ታሳያታለች ማለት ነው። ነገር ግን አንድ ያለችው ነገር አለ ሱራፌል። ቲጂ እንዳለችው ቤቱን በስሙ ይሁን እንጂ ሁለቱ እንዳፈሩት ነግሯለች ማለት ነው። ቲጂ እንዳለችው እንግዲህ ቤቱ በሱራፌል ስም ይሁን እንጂ የቤዛም እንግዲህ እጅ እንዳለበት ማወቅ እንዳለበት እንግዲህ ይሄን ነገር እንደ ሐሳብ ነግሯለች። አሁንም ቢሆን ሳሚና ቤዛ ሲያወሩ በስልክ እየተጠነቀቁ ቢያወሩ ባይነኝ። ምክንያቱም ሱራፌል አሁንም ቢሆን ተደብቆ እየሰማ ከሆነ እቅዳቸው የሳሚና የቤዛ እየተበላሸ ነው ያለው። ስለዚህ ቤዛ ሳሚን በመታወራበት ሰዓት እንግዲህ ሌላ ቦታ በመሄድ ከሳሚ ጋር መነጋገር ይችላሉ እቅዳቸው እንዳይበላሽ። እንግዲህ ዘርፌ የቲጂ ነገር አልጥማት ቢላት ዘርፌ ቲጂን በመከታተል እንግዲህ ትክክል እንደሆነች ወይስ ውሸቷን ነው የሚሆነው ውሸቷን መሆኑን ለማጣራት ስትሄድ እንግዲህ ቲጂ ከባድ ሰው ነች። ዘርፌን ስታያት ለቤዛ ተቆርቋሪ በመምሰል ሱራፌልን ታወራለች። ያኔ መስኪን ዘርፌ እውነቷን መስላት ቲጂ ለሉላ መታ ይሄን ሁሉ ነገር ትነግራታለች። ሉላ እዛ ቤት ውስጥ እንድትገባ ሚስት መስላ እንድትተውን ነው እየተፈለገ ያለው። ቲጂ ቀስ እያለች አቅጣጫዋን ሳትስት እንግዲህ አሁን ላይ በከባዱ ሴራዋን እያሴረች ነው ያለችው። እንግዲህ አሁን ላይ ሱራፌል ድጋሚ ከቤዛ ጋር ጋብቻ እንፈጽም እያለ ነው። እንግዲህ ቤዛ ይቅርታ እንዲያደርግላት እየጠየቀችው ነው ያለችው። ምክንያቱም ቤቱን በስሟ እስኪያዞር ድረስ። ነገር ግን ሱራፌል ይሄን ነገር ስላላማረው ድጋሚ እንግዲህ ተጋብተው ያለውን ሀብት በሙሉ እኩል ለመካፈል ከተስማማሽ ነው ይቅርታ ማደርግልሽ አላት ማለት ነው። አሁን ለይሄ ነገር ለቤዛ በጣም ከባድ ነው የሚሆነው። ምክንያቱም ቤዛ ያፈራችው ንብረቱ ሀብቱ የቤተሰቧ የሚሆን እንግዲህ እሱ ለመካፈል ነው እንግዲህ ያሰበው ማለት ነው። ምንም ሳይሰራ ሳይለፋ እንግዲህ እንደሚታወቀው የቤዛን ቤት እንኳን ሱራፌል ይቅርና ዶክተር ሮቤል ቲጂ ራሱ በደንብ አጥብቆ ይፈልጉታል። ምክንያቱም የቤዛ ቤተሰቦች የዶክተሩን ቤተሰብ ስለገደሉበትና ያም ቤት የሱ ቤተሰቦች እንግዲህ እጅ አለበት ሀብት ንብረቱ የዶክተሩ ቤተሰቦች ነው ብሎ ሮቤል ስለሚያስብ እንግዲህ ቤዛን የሚያስቸግራት ለዛ ነው ማለት ነው። ስለዚህ አሁን ቤዛ መጠንቀቅ አለባት ብዬ ነው ማስበው። ሳሚም እንግዲህ ከቤዛ ጋር ሲያወራ ተጠንቅቆ እንግዲህ ይሄንን እቅዳቸውን ሌላም እቅድ በማምጣት ከሱራፌል ነፃ በመሆን እንግዲህ ቤዛ ነፃነቷን ማወጅ አለባት። ምክንያቱም ሱራፌል እዛ በተቀመጠ ቁጥር ለቤዛ እያሴረ ነው የሚገኘው ማለት ነው። አሁን የድሮ ሱራፌል እንዳልሆነ ግልጽ ነው። ምክንያቱም አሁንም በሳሚ እያሳበበ ነው ቤዛን እየተበቀላት ያለው። ሳሚ ጋር እያወራች ሳሚ አሁንም ላንቺ ፍቅር አለው አንቺም ለሱ ፍቅር አለሽ እያለ እንግዲህ ቤቱንም ላለመስጠት እየፈለገ ያለው በሳሚ እያሳበበ ነው። ይህንን ደግሞ እንግዲህ ቤዛ አውቃለች። ሳሚ ግን ይሄን ነገር አልተረዳትም። ቤዛ ይሄን ነገር ነግሯለች። ስለዚህ አሁን እቅዳቸውን ሌላ በማድረግ እንግዲህ
ቤዛ ልትጠነቀቅ ይገባል። ጠላቶቿ እየበዙ ስለሆነ ልትጠነቀቅ ይገባል ብዬ አስባለሁ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።